ሰው ደህንነትን ለማግኘት መጀመሪያ ስጋውን ማጎሳቆል አለበት። ስለዚህ ወደዛ ደረጃ ካልደረሰ በስተቀር እግዚአብሔር አየውም አስበውም እና አንዱ ክራይቴሪያ ለደህንነት ፕሪሪኩዚት አስቀድሞ መደረግ ያለበት ነገር ስጋን ማጎሳቆል ነው የሚል ነው። ይሄ ቶታሊ የእግዚአብሔርን የወንጌሉ እውነት የሚያፋልስ ነው። ምክንያቱም እግዚአብሔር ቃል የሚለው ማንንም ቢወድ ወደ እኔ ይምጣ ነው አይደል እንዴ? ወንጌል የሰጠን ደህንነት የሚገኘው በእምነት በስራ እንዳልሆነና በጸጋው በእምነት እንደሆነ ነው። በጸጋው በእምነት እንደሆነ እንጂ በስራችን አይደለም። መጀመሪያ ጾመን ጸልየን ራሳችንን አጎሳቁለን የተወሰነ ነገር እንዳው ራሳችንን ካጠራን በኋላ ወደ ጌታ መተን ጌታ እንቀበላለን የሚል ነገር የለም ወንጌል ላይ። ኑ እናንተ ደካሞች ሸክማችሁ የከበደ እኔ አሳርፋችኋለሁ። ጌታ ኢየሱስ ክርስቶስ ከነ ኃጢአታችን ነው ወደ እሱ እንድንመጣ የጋበዘና ከዛ በኋላ እንድናምን ልባችንን ለእሱ እንድንሰጥ የጠየቀን ማለት ነው። ስለዚህ ጸጋው በእምነት አድኗችኋል። ከዳን በኋላ አዎ ራሳችንን ከኃጢአት መለየት ከኃጢአት ጋር መተባበር የለብንም። ምክንያቱም አሁን የጌታ ልጆች ነን። የጠራችሁ ቅዱስ እንደሆነ እናንተ በኑሯችሁ ቅዱሳን ይላል። ግን አስቀድሞ ለመዳን ግን ራሳችንን ከቀደስን በኋላ አይደለም ጌታ የሚያድነን። እሱ ስላዳነን ነው ራሳችንን በቅድስና መኖር የምንችለው። መጽሐፍ ቅዱስ የያዛችሁ አንደኛ ጢሞቴዎስ ላይ ያለውን ሐሳብ ነው የምንቀጥለው። ዛሬም አንደኛ ጢሞቴዎስ ምዕራፍ 4 ላይ ነን ዛሬ። በጌታ ስም 1 2 3 4 ቁጥሮችን አነብና ከዛ በኋላ በጥቂቱ እንነጋገራለን። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 6 ያለውን አነባለሁ በኢየሱስ ክርስቶስ ስም። መንፈስ ቅዱስ ግን በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸት ግብዝነት የሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸታሞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋርም ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና ይላል። እዚህ ድረስ ይበቃናል። ብዙ ሰፋ ያለ ሐሳብ ውስጥ እንዳንገባ እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ክፍል ላይ እንዳያችሁት ወይ ደግሞ እንዳነበብነው ጳውሎስ መንፈስ ግን ይልና ይጀምራል። በግልጥ ይልና በኋለኛው ዘመን አንዳንዶች የሚያስቱ መናፍስትንና በውሸት ግብዝነት የሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል ብሎ ለጢሞቴዎስ ይህንን ሐሳብ ወይ ደግሞ ይህንን መልእክት ይልክለታል። ሐዋርያ ጳውሎስ ከዚህ ጊዜ በፊት ማለት ነው ገና ኤፌሶንን ሲለቅ ለኤፌሶን ሽማግሌዎች ማስጠንቀቂያ ሰጥቶ ነበር። ከብዙ ዘመን በፊት ማለት ነው። እሺ በብዙ ክፍሎች ውስጥ በተደጋጋሚ የእግዚአብሔር ቃል ያስተምራል። በተደጋጋሚ አሁን ባነበብኩት በሐዋርያ ሥራ 20 ላይ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 11 ብታነቡ፣ ዕብራውያን 3 12 ብታነቡ፣ ዕብራውያን 5 ከ11 እስከ 6 እንዲሁም ሁለተኛ ጴጥሮስ 3 ብታነቡ፣ አንደኛ ዮሐንስ 2:18 ብታነቡ እነዚህ ሁሉ ቦታዎች ላይ የእግዚአብሔር ቃል ስለ ሐሰት ትምህርት መምጣትና ስለ መሳት ከእውነት ስለ መውጣት ያስተምራል። በመጀመሪያ አንድ ሐሳብ እስቲ እንመልከት። የመጨረሻ ዘመን የሚባለው ከመቼ ጀምሮ እስከ መቼ ያለው ጊዜ ነው? የመጨረሻ ዘመን የሚለው ከመቼ ጀምሮ እስከ መቼ ያለ ጊዜ ነው የሚለው ስንመለከት የመጨረሻ ዘመን የሚባለው ጌታ ኢየሱስ ክርስቶስ ከመጣበት ወይ ደግሞ ከተወለደበት ጊዜ አንስቶ እስከ ዳግም ምጽአቱ ድረስ ያለውን ኤራ ወይም ደግሞ ዘመን የሚያጠቃልል ነው። ያ ሁሉ የመጨረሻ ዘመን ነው የሚባለው እና በእነዚህ እንግዲህ ዘመናት ሁሉ ማለት ነው ይህንን ከየት እናገኛለን? የሐዋርያት ሥራ ምዕራፍ 2 ቁጥር 16 17፣ ዕብራውያን 1 2 እንደዚሁም ዕብራውያን 9 26፣ አንደኛ ጴጥሮስ 1 20፣ አንደኛ ዮሐንስ 2 18 ላይ ታገኛላችሁ እነዚህን ሁሉ ማለት ነው።
ለምሳሌ ሐዋርያ ሥራ ምዕራፍ 2 ስንመለከት ጴጥሮስ በበዓለ 50 ቀን ስለ መንፈስ ቅዱስ መውረድ ሲናገር ይህ ምንድነው ብሎ ጥያቄ ጠየቁና ግራ ለገባቸው ሰዎች መልስ ሲሰጥ ምንድነው ያለው? ይህ በኢዮኤል አስቀድሞ የተባለው ነው። በመጨረሻው ቀን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ብሎ እግዚአብሔር አስቀድሞ ተናግሯል ብሎ በመጨረሻው ቀን ይላል። ያንን ቀን ማለት ነው ያ መንፈስ ቅዱስ የፈሰሰበት ቀን የመጨረሻው ዘመን እንደሆነ ጴጥሮስ በዛ ጥቅስ ያረጋግጣል ማለት ነው። ሌሎችም ጥቅሶች ከጊዜ አንፃር ማናነባቸው እነዚህን ጥቅሶች ብታነቡ ይሄ ሐሳብ ታገኛላችሁ ማለት ነው። ስለዚህ በመጽሐፍ ቅዱስ ውስጥ የመጨረሻ ቀን ወይም የመጨረሻ ዘመን የሚባሉት ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ እስከ ዳግም ምጽአቱ ያለው the last days ነው የሚባሉት። ይህ ከእውነት መራቅ ወይም ደግሞ አፖስቴሲ የሚባለው የሐሰት ትምህርት የሚገለጥበት ወይ ደግሞ የሚገኝበት ክፍለ ዘመን ገና ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንግዲህ እንደነበረ እና እያደገ ደግሞ እንደሄደ እናያለን። እያደገ ደግሞ እንደሄደ እየጨመረ እንደሄደ እንጂ እየቀነሰ እንዳልሄደ እናያለን። ምንድነው ክላይማክስ የሚደርሰው ወይ ደግሞ መጨረሻ እድገት ላይ የሚደርሰው ደግሞ መቼ ነው? በሐሰተኛ ክርስቶስ መገለጥ ጊዜ ነው የሚሆነው። ሐሰተኛ ልክ ከክርስቶስ ኢየሱስ መገለጥ በፊት ዳግመኛ መምጣት በፊት በሚኖረው በዛ የስደትና የጭንቀት ጊዜ ሐሰተኛ ክርስቶስ በሚገለጥበት ወቅት የአፖስቴሲ ወይም ደግሞ የክህደት ትምህርቱ ከፍተኛ ደረጃ ላይ ይደርሳል። ምክንያቱም ያኔ እሱ ምን ብሎ ነው የሚቀርበው? እኔ አምላክ ነኝ ብሎ ነው የሚቀርበው እና ስለዚህ ሰዎች እንዲያመልኩት ነው የሚያስገድዳቸው እና ስለዚህ ከኔ በቀር ሌላ የለም ብሎ ነው የሚቀርበው እና ስለዚህ አፖስቴሲው ወይም ደግሞ የክህደቱ ትምህርት የመጨረሻ ደረጃ የሚደርሰው ያኔ ነው ማለት ነው። እንግዲህ እነዚህ የሐሰት አስተማሪዎች ከእግዚአብሔር ሐሳብ መጽሐፍ ቅዱስ እዚህ ላይ ምን ይለዋል? አሁን ካነበብኩላችሁ ክፍል ላይ ወደ ጢሞቴዎስ ሊድና አንዳንድ ጥቅሶችን አንዳንድ ሐሳቦችን እያብራራን እንሄዳለን። አንደኛ ጢሞቴዎስ ምዕራፍ 4 ላይ ምን አለ ጳውሎስ? መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትና በውሸት ግብዝነት የሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ሃይማኖትን ይክዳሉ። ይህንን የእንግሊዝኛው ቃል ከሃይማኖት እውነት ይወጣሉ ወይም ከሃይማኖት የእውነት ሐሳብ ይለያሉ የሚል ሐሳብ ነው የሚለው። እዚህ ጋር አማርኛው ይክዳሉ ይላል። እንግዲህ በዚያን ዘመን ሐሰተኛ አስተማሪዎች ጥቃት ምንድን ነው የሚሆነው ማለት ነው? ለሐሰተኛ አስተማሪዎች ጥቃት የሚጋለጡ ሰዎች ይኖራሉ። እነዚህ ደግሞ ከእምነት ይስታሉ ማለት ነው። ከእምነት ሐሳብ ይወጣሉ ማለት ነው። መጽሐፍ ቅዱሳችን እንደሚነግረን ምንድን ነው እምነት? የተጨበጠ እውነት ላይ የተመሰረተ ነው። እምነት የተጨበጠ የእግዚአብሔር ቃል እውነት ላይ የተመሰረተ ነው። መሳት የሚባል ደግሞ ምንድነው? ያንን አስቀድሞ የጨበጥነውን እውነት ያንን አስቀድሞ የተቀበልነውን እውነት ወደ ጎን አድርገን ሌላ ሐሳብ ስንይዝ ማለት ነው። ያ ነው አፖስቴሲ ወይም ደግሞ ክህደት የሚባለው ማለት ነው። ስለዚህ ይህ ከምን የመጣ ነው ይላል ጳውሎስ። በምን ምክንያት ይላል? በኋለኛው ዘመን አንዳንዶች የሚያስቱ መናፍስትና በውሸት ግብዝነት የሰጠውን የአጋንንትን ትምህርት እያደመጡ ይላል። ኦኬ፣ ይሄ የሚሆነው ከምን የተነሳ እንደሆነ እዚህ ላይ ጳውሎስ ይገልጻል ማለት ነው። ሃይማኖትን ይክዳሉ። ይሄን ደግሞ ይህ ክደት የሚመጣው ከእውነተኛው የእግዚአብሔር ሐሳብ መውጣት የሚመጣው ምንጩ ምንድነው? ያንን የሚያደርገው ምንድነው? ሶርሱ ምንድነው? ይህ ደግሞ የአጋንንት አሰራር ነው ማለት ነው። የአጋንንት አሰራር ምክንያቱም ጊዜ ላይ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትን እና በውሸት ግብዝነት የሰጠውን የአጋንንትን ትምህርት እያደመጡ ያንን ያደርጋሉ። ስለዚህ የሐሰተኛ ትምህርት ምንጩ ምንድነው ማለት ነው? አጋንንት ናቸው ማለት ነው። ሶርሱ አጋንንት ነው። ወይም ደግሞ
የጠላት እቅድና ሐሳብ ነው ማለት ነው። ይሄ በተለይ በደንብ ልናሰምርበትና ሊገባን ያስፈልጋል። ማንኛውም የእግዚአብሔር ተቃራኒ ሐሳብ የሆነ የእግዚአብሔር እውነት ተቃራኒ ሐሳብ የሆነው ምንጩ ሰይጣን ነው ወይም ደግሞ ዲያብሎስ ነው። ሰዎች ቅቤ ሊቀቡት ይችላሉ፣ ማር ሊቀቡት ይችላሉ፣ ጣፋጭ አድርገው ወይስ አፒል እንዲያደርግ ለሰዎች እንዲማርክ አድርገው ሊያቀርቡት ይችላሉ። ግን የእግዚአብሔርን ቃል ሁሉ የሚቃረን ማንኛውም ትምህርት እንደ እግዚአብሔር ቃል ያልሆነ ትምህርት ሁሉ ከእግዚአብሔር አይደለም። ጳውሎስ እዚህ ላይ እንደሚናገረው ማለት ነው። በተለይ ይሄ ሃይማኖትን ይክዳሉ ወይም ደግሞ በእንግሊዝኛው ፎል አዌይ ተብሎ የተረጎመ የግሪኩ ቃል አፖስቴት ለሚለው የእንግሊዝኛ ቃል ምንጭ ነው እና ሶርስ ነው። ይህ ቃል ትርጉሙ ከመጀመሪያው አቋም ርቆ መሄድ ወይም በመጀመሪያ የነበረን አቋም መተው ማለት ነው። እነዚህ እናምናለን ብለው በአፍ የሚናገሩ ክርስቲያኖች ወይም የስም ክርስቲያኖች በመጀመሪያ ወንጌልን በእውነት ከሚያምኑ አማኞች ጋር የሚተባበሩና በወንጌል እምነት በእውነት ወንጌልን ከሚያምኑ አማኞች ጋር የሚተባበሩ መስለው ወይ ደግሞ አድርገው ራሳቸውን አቀርበው ነበር። በኋላ ግን ይሄ የሚያታልል ትምህርት ካመኑ በኋላ በመናፍስት አሰራር ላይ የተመሰረተ የሚያታልል ትምህርት ካመኑ በኋላ ያንን ከርተው ይሄዳሉ። ዲፌክት ያደርጋል ወይ ደግሞ ያንን ከርተው ይሄዳሉ። በዚህም እውነተኛ ባህሪያቸው ይገለጣል ይላል ዮሐንስ ሲናገር እውነተኛ ባህሪያቸው ይገለጣል። እውነተኛ ባህሪያቸው ምንድነው? መጀመሪያውኑንም አልተለወጡም ነው የሚለው ዮሐንስ። ይገርማቸዋል። አንደኛ ዮሐንስ 2:19 ላይ ስናነብ እንዴት አንድ ሰው የተቀበለውን እውነት ይክዳል ብለን ልናስብ እንችላለን። ዮሐንስ ይህንን ሲያብራራ በዮሐንስ መልእክት ምዕራፍ 1 ቁጥር 19 ላይ አስመሳዮች ናቸው፣ የስም ክርስቲያኖች ናቸው እንጂ መጀመሪያውኑንም እውነተኛ የልብ ለውጥ ስለሌላቸው ነው ይላል። አንደኛ ዮሐንስ ምዕራፍ 2 ዳሩ ግን ከኛ ዘንድ ወጡ። ኦኬ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩምና አልነበሩም። ከኛ ወገን ቢሆኑስ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። እነዚህ የካዱ ሰዎች ወይም ደግሞ ሐሰተኛ አስተማሪዎች ለምንድነው ያንን የመጀመሪያው እውነት ትተው የወጡት ብሎ ዮሐንስ ለዚህ መልስ ሲሰጥ ከቁጥር 18 ጀምሬ ባነብላችሁ እንደዚህ ይላል። ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ኦኬ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑስ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። እግዚአብሔር አምላካችን የተመሰገነ ይሁን። ምንድነው ዮሐንስ እዚህ ላይ እያስጠነቀቀን ያለው? ልክ ጳውሎስ ጢሞቴዎስን እያስጠነቀቀ እንዳለ ዮሐንስ እዚህ ላይ ያስተምራል ማለት ነው። እና ይሄ ታዲያ ምን ይጠቅመናል ልትሉ ትችላላችሁ። አሁን ያለንበት በጣም ቻሌንጅ ታይም ነው። በዚህ ዘመን ይሄ ዘመን ማለት ነው በብዙ ሁኔታ ውስጥ ክርስትናን ቻሌንጅ የሚያደርጉ አስተሳሰቦች ከነ ጳውሎስ ዘመን ይልቅ አሁን እየፈሉ ያሉበት ዘመን ነው። አሁን እንደምታዩት እንዳውም በቤተ ክርስቲያን ውስጥ እየገባ ያለ የአመጽ ስርዓት አለ፣ የአመጽ ምስጥር አለ። አሁን ቸርቾች ተከፋፍለው ማለት ነው የምንባለው የግብረ ሰዶማውያን ፓስተር እስከሚሆኑ ድረስ ወይ ደግሞ እነሱም ፓስተር እስከሚያደርጉ ድረስ የሚሰራበት የእግዚአብሔር ቃል እያለ ምንድነው ያለው? እዛ ላይ ጢሞቴዎስ የእግዚአብሔርን ቃል ይክዳሉ ነው ያለው። ቃሉን ይክዳሉ ነው ያለው። ቃሉ ፊት ለፊት ያለውን ቃል የሚክዱበት ዘመን እንደሆነ እነዚህ ሰዎች ለምን ቤተክርስቲያን ውስጥ ሆነው እያሉ የእግዚአብሔር ቃል ተቀበለናል ብለው ክርስቲያኖች ነን ብለው እያሉ ለምን እንዲያደርጋሉ? ዮሐንስ እዚህ ላይ መልስ ሰጠናል። ቀድሞንም ከኛ ጋር አልነበሩም ይላል ዮሐንስ። ከኛ ጋር ቢሆኑ ኖሮ ጸንተው ከኛ ጋር በኖሩ ነበር ብሎ ይናገራል።
ይገለጡ ዘንድ ነው የወጡት። ከመጀመሪያውም ባህሪያቸው ያልተለወጠ ሰዎችና እውነትን ያላወቁ ሰዎች መሆናቸው ይገለጡ ዘንድ ነው የወጡት ብሎ ነው ዮሐንስ የሚናገረው። ኦኬ የሚያስቱ መናፍስት ይላል እንግዲህ ጳውሎስ ሲናገር የሚያስቱ መናፍስትን እያዳመጡ ይላል። እነዚህ ከሰይጣን የሆኑ መናፍስት ወይም በቀጥታ ወይንም ከእምነት ተለይቶ ሐሰተኛ አስተማሪዎች ነን በሚሉት አማካይነት እውነትን እንዲክዱ ያደርጓቸዋል ማለት ነው። እነዚህ ሰዎች ሰይጣን የሚሰራው በብዙ መንገድ ነው። የተከፈተ ልብ ካገኘ ዳይሬክትሊ ወደዛ ተከፈተ ልብ ይሄዳል። ያንን ሰው ከእግዚአብሔር ሐሳብ ያወጣል። ወይንም ደግሞ በሌሎቹ በኩል በመሳሪያ በሆኑት ሰዎች በኩል ከእውነት እንዲወጡ ያደርጋቸዋል ማለት ነው። ስለዚህ የሰይጣንና የእርሱ መልእክተኛ የሆኑ አጋንንቶች ሙሉ እንቅስቃሴ የሚገልጽ በዚህ ክፍል የሚገኝ አንድ ዋና ሐሳብ አለ። በዚህ ክፍል ጳውሎስ እንደሚናገረው አሁን በጢሞቴዎስ ላይ እንደምናየው የሰይጣንና የአጋንንትን እንቅስቃሴ ሙሉ እንቅስቃሴ የሚገልጽ ቃል አለ። ምንድነው እሱ? ቁጥር የሚያስቱ የሚል ይሄ ማሳት ማለት ዲሴፕሽን የሚለው የእንግሊዝኛ ቃል ነው የሚጠቀመው። የሚያስቱ መናፍስት ይላል። ሰይጣን ሁልጊዜ አሳሳች ነው። ያ ነው አሰራሩ። ሰዎችን ያስታል፣ ከእውነት ያወጣል እና ሰዎችን የነበራቸውን የመጀመሪያውን አቋም የመጀመሪያውን አመለካከት ትተው ለስጋ የሚመች ለዓለም የሚመች እና ለአጋንንት አሰራር የሚመች አስተሳሰብ እንዲከተሉ ያደርጋቸዋል። ዲሲቪንግ ስፒሪትስ ነው የሚለው እና በዮሐንስ ምዕራፍ 8 ቁጥር 44 ላይ ዮሐንስ ሲናገር እንደዚህ የሚል ቃል ይጠቀማል። ዮሐንስ ምዕራፍ 8 ላይ ዮሐንስ ወንጌል ስለ ሰይጣን አሰራር ሲናገር ጌታ ኢየሱስ እንዲህ ይላቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እናንተ ከአባታችሁ ፈሪሳውያንን ነው ወይ ደግሞ ከሱ ጋር ይከራከሩ የነበሩትን አይሁድ ነው እየተናገረ ያለው። ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። አያችሁ፣ ጌታ ኢየሱስ ክርስቶስ እውነትን እየተናገረ እነሱ አይሰሙትም ነበር። እኔ ግን እውነትን የምናገር ስለሆን አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም አላቸው ጌታ ኢየሱስ። የአባታችሁ የዲያብሎስ ናችሁ አላቸው። በጣም ከባድ ንግግር ነበር ለእስራኤላውያን። ግን ለምንድን ነው እንደዚህ ያለው? የእውነት ተቃራኒ አቋም ስለነበራቸው ነው። ጌታ ኢየሱስ እውነትን ሲናገር ያንን እውነት አይቀበሉም ነበር፣ እውነትን ይቃወሙ ነበር። እና እንግዲህ ሰይጣን ሁልጊዜ የሰውን ልብ በሚያገኝበት ጊዜ የእውነት ተቃዋሚ እንዲሆን ያደርገዋል። አሳች ነውና የስህተትን ሐሳብ፣ ትክክለኛ ያልሆነን ሐሳብ፣ የእግዚአብሔር ተቃራኒ የሆነውን ሐሳብ ወደ ሰው ይልቃል። በአንደኛ ዮሐንስ ላይም ዮሐንስ እንደገና በሌላ ቦታ በአንደኛ መልእክቱ ላይ ሲናገር አንደኛ ዮሐንስ ምዕራፍ 4 ቁጥር 1-8 ላይ እሱንም ባነብላችሁ ደስ ይለኛል። ወንድሞች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ግን ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ ነው፣ የክርስቶስ ተቃዋሚ መንፈስ ነው። ይህም እንደሚመጣ ሰምታችኋል። አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እነርሱ ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ፣
ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ ታውቃላችሁ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ክፍል ውስጥ ሐዋርያው ማለት ነው ዮሐንስም ልክ እንደ ጢሞቴዎስ እንደ ጳውሎስ ስለ ሐሰት አሰራር እንዴት መለየት እንደምንችል በተለይ ያን ጊዜ የክርስቶስን ከድንግል መወለድ የሚክዱ ሰዎች ስለነበሩ የክርስቶስን በስጋ ለብሶ መምጣት የሚክዱ ሰዎች ስለነበሩ ያንን ሐሳብ ጳውሎስ ዮሐንስ እዚህ ላይ ሲያስቀምጥ እንመለከታለን። አያችሁ። እና እንግዲህ ሰይጣን ከመጀመሪያው ነው ቅድም እንዳነገርኳችሁ የሐሰት ትምህርት ዛሬ ሳይሆን የጀመረው ከጥንት ነው የጀመረው ማለት ነው። ገና ከጅማሬው ነው የጀመረው። እና ስለዚህ ነገር ግን የእውነት ሰዎች እውነት ምንድነው ያለው ዮሐንስ እዚህ እናንተ ምን አላችሁ ነው ያለው? እኛ ከእግዚአብሔር ስለሆን ከእግዚአብሔር የሆነ ሁሉ ይሰማናል ይላል። ቅድም ባነበብኩላችሁ ጥቅስ ላይ ደግሞ እናንተ ቅዱሱ ቅባት በእናንተ ላይ ስላለ ያ ቅዱሱ መንፈስ እሱ ያስተምራችኋል፣ ወደ እውነትም ደግሞ ይመራችኋል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ነው እንግዲህ ዲፍረንሱ የሚታወቀው እዚህ ላይ ነው። ዳግም የተወለዱ ክርስቲያኖችና የእውነት መንፈስ የእግዚአብሔር መንፈስ በውስጣቸው ያለ ክርስቲያኖችና እንዲሁ የሃይማኖት ስም ይዘው የገቡ ክርስቲያኖች ልዩነታቸው እዚህ ላይ ነው። የእግዚአብሔር ሰዎች የጌታ ኢየሱስ ክርስቶስን አዳኝነት በእውነት የቀመሱ ክርስቶስ ወደ ህይወታቸው የገባ ዳግመኛ የተወለዱ ሰዎች ማን በውስጣቸው አለ? መንፈስ ቅዱስ በውስጣቸው አለ። እውነትና ውሸትን የሚለይላቸው እሱ አለ። በሮሜ ምዕራፍ 8 ላይ ይላል የክርስቶስ መንፈስ የሌለው የሱ ወገን አይደለም ይላል። ነገር ግን ያ የእውነት መንፈስ እርሱ ወደ እውነት ይመራችኋል አለ በዮሐንስ 14 ላይ ደግሞ። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ በህይወታችን በሚኖርበት ጊዜ የእግዚአብሔርን ሐሳብ ያልሆነውን ነገር እንድንለይ ያደርገናል። ጌታ የተመሰገነ ይሁን። ክርስትና ህይወት ነው የሚባለው ለዚህ ነው ወገኖች። ክርስትና ቲዮሪ አይደለም። የምንከተለው የሃይማኖት ስርዓት አይደለም። ክርስትና ህይወት ነው። ክርስትና ከእግዚአብሔር ጋር የሚኖረን ሪሌሽንሺፕ ነው። እግዚአብሔር በህይወታችን ውስጥ የሚሰራ የሚናገረን የሚመራን አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እውነተኛ የኢየሱስ ልጆች በምንሆንበት ጊዜ መንፈሱ በውስጣችን አለ። የሐሰትን መንፈስ እንድንለየው ያደርገናል ማለት ነው። ጌታ የተመሰገነ ይሁን። ከነዚህ ክፍሎች እንደምንረዳ ማለት ነው። ቀጥሎ ጳውሎስ ምን ይላል? ወደ ክፍሌ ልመለስና አንድ የተወሰኑ ሐሳቦችን እንደገና አነሳለሁ። አንደኛ ጢሞቴዎስ ምዕራፍ 4 ላይ መናፍስትና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ የሃይማኖትን ይክዳሉ ካደ በኋላ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። እነዚህ ውሸተኞች መጋባትን ይከለክላሉ። ኦኬ የፈለኩት አሁን መጀመሪያ ላይ እንድናይ አብሬ የፈለኩት ምንድነው? በገዛ ሕሊናቸው ደንዝዘው የሚለው ቃል ነው። ይሄ ደንዝዘው የሚለው ቃል ምንድነው ብለው በእንግሊዝኛው ሲርድ ይለዋል። ሲርድ ኢን ዴር ኦን ኮንሽንስ ይላል። እንግዲህ በድሮ ምናልባት ሕክምና አንዳንድ ጊዜ ምን ያደርጋሉ? ይሄ የቆሰለ አካል ካለ በእንትን ይጠብሱታል። ግን ያንን ምንድን ባለው ኢንፌክትድ የሆነ እና የቆሰለ አካል ካለ ያንን ይጠብሱታል ወይ ደግሞ ያቃጥሉታል። እና ምን ይሆናል? ጠባሳ ይፈጥርና ያ እንደ መጀመሪያው ሰውነት እንትን አይደለም። እኔ እንግዲህ ሰውን አክሜ አላቅም፣ ግን በአገር ቤት ያደጋችሁ ታውቁ እንደሆነ አንዳንድ ከብቶች ማለት ነው ሌሎች ከብቶች ሲወጓቸው ወይ ደግሞ አንድ ነገር ሲያቆስላቸው ያ ቦታ ይተላል። ትል የሚፈጥር ቦታ አለ። እና አንዳንድ ጊዜ ምን እናደርጋለን? ማጭድ እናገልና ያንን እንትኑ ቦታ ማለት ነው ያ ትሉ ያለበትን ቦታ እናቃጥለዋለን። ከብቶቹ በጣም ነው ደስ የሚላቸው። ምክንያቱም እዛ ያ እንትን የሆነ ቦታ ኢንፌክትድ የሆነ ቦታ ስለሚበላቸው ያ በማጭዱ ሲቃጠል እና ያ ትሉ ከውስጡ ሲረግፍ ከዛ በኋላ ከጥቂት ጊዜ በኋላ ይድናል በቃ። እና ይሄ ሲርድ የሚለው አነጋገር እንደዚህ የቆሰለ ቦታ ወይ ደግሞ የተበላሸ ቦታ ያንን ሲያቃጥሉት
እንትን ይፈጥራል። ምን ባለው ስካር ይፈጥራል። ስካር ወይ ደግሞ በአማርኛ ምን ባለው ጠባሳ ይፈጥራል። አዎ ጠባሳ ይፈጥራልና ስለዚህ ደነዘዘ ማለት ነው። ከዛ በኋላ ያ ቦታ እንትን አይደለም በቀላሉ እንትን አይደለም ማለት ነው። ኦኬ ስለዚህ ህሊናቸው የደነዘዘ ይላል መጽሐፍ ቅዱስ እዚህ ላይ ምን ማለቱ ነው? ህሊና እንዴት ነው የደነዘዘው? ህሊና የማንቂያ ደወል ነው። እግዚአብሔር በሰው ውስጥ ያስቀመጠው የማንቂያ ደወል ነው። ያቺው ክፉንና በጎን የምንለይበት የማንቂያ ደወል ነው ህሊና። ነገር ግን ህሊና የሚደነዝዘው እውነትን እየተቃወምን ለሐሰትና ለእውነት ተቃራኒ ቦታ በሰጠን ቁጥር ምን ይሆናል? ያ ህሊናችን የተወሰነ ደረጃ በኋላ መለየት ያቅተዋል። እውነትና ውሸትን መለየት ያቅተዋል። ስለዚህ ምንም ድምፅ አይሰጠንም። አሁን ያ ደወሉ ይቆማል። ኦኬ ያ ደወሉን መደወል ያቆማል ህሊና። እና እዚህ ላይ ጳውሎስ የሚለው ህሊናቸው የደነዘዘ ይላል። ምን የሐሰት አስተማሪዎች ያንን የአጋንንት ትምህርት በማስተማር የሚቀጥሉበት ምክንያት አያችሁ፣ የሚቀጥሉበት ምክንያት ይህ ትምህርት ሐሳባቸውን ስላደነዘዘ ወይ ደግሞ ህሊናቸውን ስላደነዘዘና እውነትና ውሸትን ወደ መለየት እንደማይችሉበት ድረስ ወይ ደግሞ የእውነት ድምፅ ወደ መስማት የማይችሉበት ደረጃ ላይ ስለደረሱ ነው። በኤፌሶን ምዕራፍ 4 ቁጥር 9 ላይ 19 ላይ እንደዚህ የሚል ቃል አለ። ኤፌሶን መልእክት ኤፌሶን ምዕራፍ 4 ቁጥር 19 ላይ እንደዚህ ይላል፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውም በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ከእግዚአብሔር ሕይወት ራቁ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውም በመመኘት እርኩሰት ሁሉን ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስ እንዲህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነት በክርስቶስ እንዳለም በእርሱ ተምራችኋል ብሎ በአሕዛብና በክርስቲያኖች መካከል ያለውን ልዩነት ጳውሎስ በዚህ ስፍራ ላይ ለኤፌሶን ሰዎች ይጽፍላቸዋል። እንግዲህ ድንዛዜ አለ። አንድን ውሸት እውነት ነው ብለን ስፍራ እየሰጠ ነው በህን ቁጥር እንደነዝዛለን፣ መለየት አንችልም። ጳውሎስ ይህንን ነው የሚናገረው። በመጨረሻ ዘመን ይህ እንደሚሆን እንደዚህ አይነት ሰዎች እንደሚነሱ ለጢሞቴዎስ ይነግረዋል ማለት ነው። ለጢሞቴዎስ ይህንን ይነግረዋል፣ ያስጠነቅቀዋል። እንግዲህ ምንድነው አሁን ያየናቸው? ምን ነጥቦች ያየናቸው? እያጠቃለልኩ ነው ሐሳቤን። አንደኛ የሐሰት ትምህርት በመጨረሻ ዘመን ምን እየሆነ ይሄዳል? እየጨመረ ወዴት ነው የሚሄደው? ወደ ክላይማክሱ እየሄደ ነው። እየቀነሰ የሚሄድ አይምሰለን፣ እየጨመረ ነው የሚሄደው። መቼ ነው ክላይማክሱ ወይ ደግሞ ከፍተኛ ደረጃ ላይ የሚደርሰው? ሐሰተኛው ክርስቶስ በሚገለጥበት በመጨረሻው ዘመን ጌታ ሊመጣ ጥቂት ወራት እስከሚቀሩበት ድረስ ይቀጥላል። ኦኬ የሐሰተኛ ትምህርት ምንጭ ምንድን ነው? የመናፍስት አሰራር ነው ወይ ደግሞ የመናፍስት ሐሳብ ነው። ምንጫቸው እርኩሳን መናፍስት ናቸው። እነዚህ ደግሞ የሚያስተጋቡ እነማን ናቸው? እነዚህ እውነትን የካዱ ሰዎች ናቸው። ሐሰተኛ አስተማሪዎች ማለት እውነትን የካዱ ሰዎች ናቸው። ጳውሎስ እንዳለው ከመካከላችሁ ነው፣ ከውጭ አይደለም የሚመጣው፣ እውነትን የካዱ ሰዎች ናቸው። ስለዚህ የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ከዛ በኋላ ደግሞ የብዙዎችን እምነት ይገለብጣሉ። ኢቨን በዛ ዘመን ማለት ነው፣ በዚሁ በጢሞቴዎስ ዘመን ትንሣኤና ሙታን ካሁን በፊት ሆነዋል ብለው እነ ሄሜኖስና ፊልጶስ የሚባሉ ሰዎች ተነስተው ነበር። ጳውሎስ ስለነዛ ሁሉ ይናገር ነበር። ተመልከቱ፣ ጳውሎስ እያለ እኮ ነው በዛ ዘመን። እና ለዚህ ነው ጳውሎስ በአንደኛ ቆሮንቶስ 15 ላይ ስለ አስደናቂ የሆነውን ስለ ሙታን ትንሣኤ ትምህርት ሰፋ ባለና ጥልቀት ባለ መንገድ ያስተማረው ከዛ የተነሳ ነው። የክህደት አስተማሪዎች ስለነበሩ ትንሣኤን የሚክዱ ሰዎች ስለተነሱ። ኦኬ ስለዚህ ዛሬ በምናየው ነገር አንደነቅ። ዋናው ሐሳብ ይሄ ነው። በምናየው ነገር አንደነቅ። ነገር ግን ምን ይሁን እንወቅ። በዚህ ዘመን የሐሰት ትምህርት እየጨመረ እንደሚሄድ እንወቅ።
ኦኬ የሐሰት ትምህርትና ሐሰትና እውነትን እንዴት ነው የምንለየው ወደሚለው ነጥብ ነው እንግዲህ የምንመጣው ማለት ነው። መጨረሻ ላይ የሚገርመው ይሄ የሐሰት ትምህርት ማለት ነው። አሁን እዚህ ጋር ጳውሎስ ሲያስቀምጥ ምንድነው ያለው? ምንድነው ያደረጉት? አሁን እነዚህ እንደ ምሳሌ ሁለት ነጥቦችን አንስተዋል። በዛን ጊዜ ይታዩ የነበሩት የሐሰት ትምህርቶች ጳውሎስ እዚህ ላይ በገዛ ኃይላቸው እንደሚቃጥሉ ደንዘው እነዚህ ወንድሞች ምን ይከለክላሉ? አንደኛ መጋባትን ይከለክላሉ ይላል። ጋብቻ አስፈላጊ አይደለም ብለው ያስተምሩ ነበር። ይህንን የጻፈው ለዚህ ነው ጳውሎስ ለጢሞቴዎስ ማለት ነው። ሁለተኛ ደግሞ ምንድን ነበረ? ሁለት ሐሳቦች ነበሩ ያስቸግሩ የነበሩት በዛን ጊዜ። አንደኛ ጋብቻን የሚቃወሙ ነበሩ። ሁለተኛ ነገር ደግሞ አምነውም እውነትን የሚቃወሙ እነዚህ ውሸተኞች መጋባትን ይከለክላሉ። እውነትንም የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነው፣ ከምስጋናም ቢቀበሉት የሚጣል ምንም የለም። በእግዚአብሔር ቃልና በጸሎት የተቀደሱ ናቸው። ስለዚህ አንደኛ ስለ ምግብ ነው። ምግብን ደግሞ ይቃወማሉ። ኦኬ ምንድን ነው ይሄ ነገር? ትንሽ እናብራራውና እንጨርሰዋለን። የመጀመሪያው ምንድን ነው? ይሄ በዛን ጊዜ አሴቲዝም የሚባል ነገር አለ። ወይ ደግሞ ምንድነው አሴቲዝም ማለት? መሰረቱ የትምህርቱ መሰረት ትንሽ እውነት ይይዙና ያንን እውነት ያጣሙታል፣ ወይ ደግሞ ከመስመር በወጣ መንገድ ለሰዎች ያስተምራሉ። ኦኬ የእግዚአብሔር ቃል ምን ይላል? ስለ መጋባትን አይከለክልም ማለት ነው። ጋብቻ አስፈላጊ እንደሆነና እግዚአብሔር እንደመሰረተው ይናገራል። ግን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 25 ላይ እንደኔ ሳታገቡ ብትኖሩ እንደዛ ለመሆን የምትፈልጉ ብትኖሩ you are welcome ይላቸዋል። ኃጢአት አይደለም ይላቸዋል። ግን ይሄ እግዚአብሔር ለሰጠው ነው እንጂ ለሁሉ አይደለም ይላል። ጌታ ኢየሱስ ክርስቶስም እንደዚህ ነው ያላቸው። መጋባት አይጠቅም ባሉት ጊዜ አንደኛ ማቴዎስ 19 ላይ ደቀ መዛሙርት የጋብቻ ስርዓት ፍቺ አይፈቀድም ብሎ ጌታ ኢየሱስ ባላቸው ጊዜ መፋታት እግዚአብሔር አስቀድሞ ያቀደው ነገር አይደለም፣ በእግዚአብሔር አጀንዳ ውስጥ የለም ብሎ ጌታ ኢየሱስ ክርስቶስ ለቀረበለት ጥያቄ መልስ ሲሰጥ አይ እንዲህ ከሆነማ መጋባት አይጠቅምም አሉ ደቀ መዛሙርት። ይህ ለተሰጣቸው ብቻ ነው እንጂ ለሁሉ አይደለም ማለት። ሳያገቡ መኖር የሚችሉት የተሰጣቸው ብቻ ናቸው። ስለ መንግስተ ሰማያት ራሳቸውን የሰለቡ አሉ፣ ወይ ደግሞ ጀንደሮች ሆነው የተወለዱ አሉ፣ ወይ ደግሞ ሰው የሰለባቸው ጀንደሮች አሉ። በዚህ ምክንያት ለተሰጣቸው ብቻ ካልሆነ በስተቀር አይቻልም። ስለዚህ የሚቀበል ይቀበል አላቸው ጌታ ኢየሱስ ክርስቶስ። እና ጳውሎስም ምንድን ያለው? you are welcome የኔን ምንድነው ወደ እኔ ቡድን ለመምጣት ከፈለጋችሁ you are welcome አላቸው። ነገር ግን ይሄ ለተሰጠ ብቻ ነው አላቸው። እቺን እውነት ትንሽ እውነት ይዘው ግን እነሱ ምንድን ያደረጉት? ጋብቻ አስፈላጊ አይደለም፣ ድፍን ያለ የእግዚአብሔር ቃል ተቃራኒ የሆነ ሐሳብ ማለት ነው። ኦኬ ስለ ምግብም ምንድነው መጽሐፍ ቅዱስ ጾም እንድንጾም ያዘናል አይደል እንዴ? ወይ ደግሞ መጾም እንዳለብን ይናገረናል። ግን ምግብን ሙሉ በሙሉ እንድንተውና ራሳችንን የበለጠ ጉስቁልና ውስጥ እንድንከት የእግዚአብሔር ፈቃድም አይደለም። በተለይ ይሄ አሴቲዝም የሚባለው ነገር ምንድነው? ከሁለት ሐሳብ የመነጨ ነው። አንደኛ በአይሁድ ሶሳይቲ ውስጥ 4 ቡድኖች አሉ። የመጀመሪያው ሰዱቃውያን የሚባሉ ናቸው። ሁለተኛው ደግሞ ፈሪሳውያን የሚባሉ ናቸው። ሶስተኛ ደግሞ ጸሐፍት የሚባሉ ናቸው። አራተኛው ደግሞ ኢሴንስስ የሚባሉ ሰዎች ግሩፖች አሉ። እነዚህ ራሳቸውን ከህብረተሰቡ አግልለው ለብቻቸው ምድረ በዳ የሚኖሩ እና ብዙውን ጊዜ በጾምና በጸሎት የሚተጉ ናቸው። ኦኬ እና ብዙውን ጊዜ ራሳቸውን ከህዝቡ አግልለው ለጽድቅ ስሩ ማለት ነው። ሁለተኛው ቡድን ደግሞ የግሪክ ፊሎሶፊ አለ። የግሪክ ፊሎሶፊ ሁለት ነገር ነው የሚያምነው። አንደኛ ማተር ኢዝ ኢቪል ይላል። ማለት ይሄ ቁሳዊ ነገር ክፉ ነው፣ መልካም ነገር የለውም ይላል። መንፈስ ግን ጥሩ ነው፣ ቅዱስ ነው ይላል። ስለዚህ ይሄንን ኢቪል የሆነውን ነገር ምን ማድረግ አለብን?
ማጎሳቆል ከዚህ ለመላቀቅ ማጎሳቆል አለብን የሚል ፊሎሶፊ ያላቸው። ምክንያቱም ማተር ኢዝ ኢቪል ከማተሮቹ መካከል ደግሞ የሰው ስጋ ነው ወይ ደግሞ ይሄ አካላችን ማለት ነው። ስለዚህ ምን ማድረግ አለብን? ማጎሳቆል አለብን። ምግብ በመከልከል በሚገባ ባለመልበስ በሚገባ ለራሳችን ባለመጠንቀቅ እና ማጎሳቆል አለብን። ይሄ ምንኩስና የሚባለው ነገር የመጣው ከዛ ነው። ራስን ማጎሳቆል ጽድቅን ለማግኘት ተብሎ ራስን ማጎሳቆል የሚባል ነገር የመጣው ከዛ ነው ያችሁ። እና ስለዚህ እነዚህ ሰዎች ያንን ሐሳብ አምጥተው የእግዚአብሔር ሐሳብ ተቃራኒ የሆነውን ነገር ያራምዱ ነበር። ጳውሎስ ግን ነው አለ፣ እግዚአብሔር ቃል ይሄንን አይደግፍም አላቸው ማለት ነው። ስጋን ማጎሳቆል የከፋው ነገር ደግሞ ምን መሰላችሁ? ጳውሎስ የተቃወመበት ዋናው ነገር ሰው ደህንነትን ለማግኘት መጀመሪያ ስጋውን ማጎሳቆል አለበት። ስለዚህ ወደዛ ደረጃ ካልደረሰ በስተቀር እግዚአብሔር አያየውም አያስበውም። እና አንዱ ክራይቴሪያ ለደህንነት እንደ ፕሪሪኩዚት እንደ ቅድመ እንትን ምንድን ባለው አስቀድሞ መደረግ ያለበት ነገር ስጋን ማጎሳቆል ነው የሚል ነው። ይሄ ቶታሊ የእግዚአብሔርን የወንጌሉ እውነት የሚያፋልስ ነው። ምክንያቱም የእግዚአብሔር ቃል የሚለው ማንም ቢወድ ወደ እኔ ይምጣ ነው አይደል እንዴ? ወንጌል የሰጠን ደህንነት የሚገኘው በእምነት በስራ እንዳልሆነና በጸጋው በእምነት እንደሆነ ነው። በጸጋው በእምነት እንደሆነ ነው እንጂ በስራችን አይደለም። መጀመሪያ ጾመን ጸልየን ራሳችን አጎሳቁለን የተወሰነ ነገር እንዳው ራሳችን ካጠራን በኋላ ወደ ጌታ እንመተን ጌታ እንቀበላለን የሚል ነገር የለም ወንጌል ላይ። ኑ እናንተ ደካሞች ሸክማችሁ የከበደ እኔ አሳርፋችኋለሁ ነው። ጌታ ኢየሱስ ክርስቶስ ከነ ኃጢአታችን ነው ወደሱ እንድንመጣ የጋበዘና ከዛ በኋላ እንድናምን ልባችንን ለሱ እንድንሰጥ የጠየቀን ማለት ነው። ስለዚህ ጸጋው በእምነት አድኗቸዋል። ከዳን በኋላ አዎ ራሳችንን ከኃጢአት መለየት ከኃጢአት ጋር መተባበር የለብንም። ምክንያቱም አሁን የጌታ ልጆች ነን። የጠራችሁ ቅዱስ እንደሆነ እናንተ በኑሯችሁ ቅዱሳን ይላል። ግን አስቀድሞ ለመዳን ግን ራሳችንን ከቀደስን በኋላ አይደለም ጌታ የሚያድነን። እሱ ስላዳነን ነው ራሳችንን በቅድስና መኖር የምንችለው በተሰጠን ጸጋና በተሰጠን መንፈስ ቅዱስ ኃይል ማለት ነው። ኦኬ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ አንዱ ይሄ ነበር። ሁለተኛው ነገር ደግሞ ያው ጋብቻንም ይከለክሉ ነበር። ነገር ግን የእግዚአብሔር ቃል ይሄን ሁሉ እንደማይቃወም እንደማይቀበል ጳውሎስ እዚህ ላይ ነገራቸው ማለት ነው። በጸሎትና እግዚአብሔር የፈጠረው ሁሉ መልካም ነው አለ ጳውሎስ። ከምስጋና ጋር ቢቀበሉት የሚጣል ምንም ነገር የለም። የሚጣል ምንም ነገር የለም። የሚበላ ነው፣ መበላት ይችላል። እግዚአብሔር የፈጠረው ነገር መልካም ነው። ስለዚህ ዋናው ነገር ፖይንቱ እዚህ ላይ ያለው ሐሳብ ዋናው ፖይንት ምንድነው? እግዚአብሔር የእግዚአብሔርን ሐሳብ የእግዚአብሔርን እውነት የሚቃወሙ ሰዎች ቤዝድ ኦን ምንጫቸው ምንድነው? የሐሰት የአጋንንት አሰራር ነው ማለት ነው። የአጋንንት አሰራር ስለሆነ ነው። ነገር ግን የአጋንንት አሰራር ደግሞ ምንድነው? የእግዚአብሔር ቃል ተቃራኒ ነው። እዚህ ላይ እንደታየው ማለት ነው። እግዚአብሔር አምላካችን እየተመሰገነ ይሁን። ሐሳቡን ወደ መደምደሚያ ላምጣውና እንግዲህ ምንድነው አሁን ከዚህ ሐሳብ ስናጠቃልለው ምንድነው የምንማረው ወይ ደግሞ የተማርነው? ትልቁ ነገር እግዚአብሔር ከኛ የሚፈልገው የሐሰት አስተማሪዎች ወይ ደግሞ የሐሰት ትምህርት በመጨረሻ ዘመን እንዳለና 4 ገጽታዎች እንዳሉት ነው። የሐሰት ትምህርት አንደኛ በሰይጣን ኃይል ምንጫቸው ሰይጣን እንደሆነ ወይ ደግሞ የሰይጣን ሐሳብ እንደሆነ በአጋንንት የተጠነሰሰ እንደሆነ ከዚህ የተነሳ ነው ልባቸው የእግዚአብሔር እውነት የሚቃወመውና ያ ነው። ሁለተኛ ሁል ጊዜ ሐሰተኛ አስተማሪዎች አንድን ሰው ወደ እግዚአብሔር ሳይሆን የሚያመጡት ከጌታ ጋር ሳይሆን የሚያገናኙት ከእግዚአብሔር ነው የሚለዩት። they lead people astray ከእግዚአብሔር ሐሳብ ነው የሚያወጧቸው። ኦኬ ሁለተኛ ነገር ደግሞ they are ግብዞች ናቸው። ግብዝነት ያለበት ይላል። ግብዝ ማለት ምን ማለት ነው? የሚናገረውን የማይኖር ማለት ነው። የሚናገረውን
የማያደርግ ማለት ነው። ስለዚህ እነዚህ የሐሰተኛ አስተማሪዎች ግብዝነት ያለባቸው ናቸው። አራተኛውና የመጨረሻው የእግዚአብሔርን ቃል ይክዳሉ። ቃሉ በሕይወታቸው ስፍራ የለውም። እነዚህን አራት ባህሪያት በዚህ ውስጥ ታያላችሁ ማለት ነው። ጳውሎስ ይህንን ለጢሞቴዎስ ካሳየው በኋላ መጨረሻ ላይ ቁጥር 6 ላይ ምላን ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የእግዚአብሔር መልካም አገልጋይ ትሆናለህ ይላል። ስለዚህ ምን ብታደርግ? ወንድሞችን ብታሳስብ፣ ይህን እውነት ብትገልጥላቸው፣ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ የዚህ ክፍል ዋናው ትምህርት ሐሳብ ምንድን ነው? መልካም አገልጋይ ማን ነው? መልካም አገልጋይ ማን ነው የሚለው ነው። ስለዚህ ያንን ሐሳብ ኔክስት ታይም እንቀጥላለን። ለዛሬው ግን እዚህ ላይ ይበቃናል።